بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال والأفعال اللهم أمين. طيب إن شاء الله ባለፈው ካቆምንበት እንቀጥላለን። አልዓፉ ባለፈው ሳምንት አልመጣሁም አፉ በሉኝ። እንግዲህ ባለፈው ያቆምነው شروط وجوب الصلاة ሰላትን ግዴታ የሚያስደርጉ ቅድመ ሁኔታዎችን ወይም ሸርጦችን ያወራን ነበር ማለት ነው ያቆምነው። ኢንሻአላህ ሙሰኒፉ ካስቀመጠበት እንቀጥልና ከዛው ያብራራን አልፋለን ማለት ነው አላህ በፈቀደው ልክ ኢንሻአላህ። وقال المصنف رحمه الله تعالى شروط وجوب الصلاة وشرائط وجوب الصلاة ثلاثة أشياء صلاة قديتها የሚያስደርጉ ቅድመ ሁኔታዎች ሶስት ናቸው አለ። አንደኛው الاسلام ነው አለ፣ ሁለተኛው البلوغ ነው አለ፣ ሶስተኛው العقل ነው አለ وهو حد التكليف አለ። ሶስት ቅድመ ሁኔታዎች ናቸው ሰላትን ግዴታ የሚያስደርጉት። አንድ ሰው ቀድሞ ሙስሊም መሆን አለበት አለ አንደኛ። ሁለተኛ ባሊግ መሆን አለበት። ባሊግ ማለት ለህግ የደረሰ እድሜ ላይ መሆን አለበት፣ ወይም ለአቅመ አደም ወይም ለአቅመ ሐዋ መድረስ አለባት ማለት ነው። ሶስተኛው አልዓቅሉ አእምሮ የሚሰራ መሆን መቻል አለበት። وهو أي المذكور እነዚህ ሶስት የጠቀስናቸው ነገሮች ሐዱ ተክሊፍ ይባላሉ። ህግ ግዴታ የሚሆንባቸውን አካላት ለመለየት የመነሻ ነጥቦች ተብለው ይጠራሉ። በእስልምና የመጡ የትኛውም ህጎች ተግባራዊ የሚደረግባቸው ሰዎች ሶስቱን ያሟሉ መሆን አለባቸው። ሙስሊም መሆን አለባቸው፣ ባሊግ መሆን አለባቸው፣ ወከዛሊከ ዓቂል መሆን አለባቸው እያለ ነው። طيب ان شاء الله ከዛው ተነስተን ለማብራራት እንሞክራለን ان شاء الله. وقال المصنف وشرائط وجوب الصلاة ያለው ቅድመ ሁኔታዎች በማለት ነው የጀመረው። ቅድመ ሁኔታዎች በማለት ነው የጀመረው። ቅድመ ሁኔታ የሚባለው ነገር ይሄ ሽሩጡ ሸርጥ የምንላቸው ነገሮች ምን ማለት ነው ሲባል አንድ ተግባር ትክክለኛነቱ የሚቆምበት ጉዳይ ማለት ነው። ወይም በሌላ ቋንቋ አንድ ጉዳይ ትክክል ነው ወይም ትክክል አይደለም የሚያስብለው ነገር ነው፣ ነገር ግን የተግባሩ አካል አይደለም። ለምሳሌ ለሰላት ሸርጥ የምንላቸው ነገሮች ሰላቷ ራሷ የምትቆምበት ትክክለኛነቷ የሚመዘንበት ነገር ነው። ላኪን ወለይሰት ሚንሃ ከሰላቱ ክፍል ውስጥ ግን አይደለም። ከሰላቱ ክፍል ውስጥ ከሆነ ሸርጥ አይባልም። ግልጽ ነው። የሰላቱ የተግባር አካል ያልሆነ ነገር ግን ያንን ሰላት ትክክል ነው ትክክል አይደለም ተብሎ የሚያስገመግም ነገር ሸርጥ ተብሎ ይጠራል፣ ወይም ቅድመ ሁኔታ ተብሎ ይጠራል። ይሄ ቅድመ ሁኔታ የምንለው ነገር ለሁለት ይከፈላል። شروط وجوب وشروط صحة ይላሉ። شروط وجوب ማለት ምን ማለት ነው? አንድ ነገር ግዴታ ነው ተብሎ እንዲያዝ መሟላት ያለባቸው ቅድመ ሁኔታዎች ማለት ነው። ለምሳሌ ሰላት ግዴታ ነው ብለን እንድንይዘው መሟላት ያለባቸው ቅድመ ሁኔታዎች አሉ። ከዛ በኋላ እነዚህ ከተሟሉን በኋላ ግን ሰውየው ቢሰግድ ሰላቱን ለምሳሌ እነዚህ ሶስት ናቸው አልኩኝ አይደል? እንደ ምሳሌ ነው። ለምሳሌ ሙስሊም ቢሆን እድሜው ለአቅመ አደም ወይም ለሐዋ የደረሰ 15 ዓመት ያለፈው ወንድም ወይም ሴትም ብትሆን
እንደዚሁ ደግሞ አእምሮ የሚሰራ ጤናማም ቢሆን ሰላት መጥቶ ስለሰገደ ሰላቱ ተቀባይነት ያገኛል ማለት አይደለም። ሌሎች መሟላት ያለባቸው ቅድመ ሁኔታዎች አሉ። እነዛ መሟላት ያለባቸው ቅድመ ሁኔታዎች ደግሞ ሹሩጡ ሲሐቲን አንድን ሰላት ትክክለኛ የሚያስብሉ ሸርጦች ተብለው ይታወቃሉ። ሁለቱም ግን ሹሩጡ ውጁቢንም ቢሆን ወሹሩጡ ሲሐቲንም ቢሆን የሰላቱ ክፍል አይደሉም። የሰላቱ ክፍል አይደሉም። ለምሳሌ ሙስሊም መሆን የሚባል የሰላት ክፍል የለም። አረ ሰላት በምንድን ነው የሚጀምረው? ቢተክቢረት الإحرام አላሁ አክበር ብሎ ሰው ሰላት ይጀምራል። በምን ይጨርሳል? ቢተስሊሚ አሰላሙ አለይኩም ብሎ ሰላት ይጨርሳል። በእነዚህ ውስጥ ያለ ተግባር አይደለም ሸርጥ የሚባለው። ولذلك يقول العلماء في تعريف الشروط من يلالو ما تتوقف عليه صحة الصلاة وليست منها ነው ይላሉ። የሰላት ትክክለኛነት የሚቆምበት ተግባር ነው፣ ነገር ግን የሰላቱ ክፍል አይደለም ይላሉ። ኸይራን ስለዚህ ይሄ ሸርጥ የሚለውን ትርጓሜ ይዘልናል ማለት ነው። ሸርጥ የሚለውን ትርጓሜ ይዘልናል። ما تتوقف عليه صحة الصلاة يعني صلاة ትክክለኛነቱ የሚረጋገጥበት ነው ስንል የሚያስወጣቸው ነገሮች አሉ። ምን የሰላቱ ክፍል ሆኖ ሲያበቁ የሰላትን ትክክለኛነት የሚሰጡ ደግሞ ሌሎች ክፍሎች አሉ። ምን እንላቸዋለን? አርካን ተብለው ይጠራሉ። የሰላት መሰረቶች ተብለው ይጠራሉ። አሁን ያወራነው ስለ ቅድመ ሁኔታ ነው። ሁለተኛው የሰላት ክፍል ምን ይባላል? አርካን ይባላሉ። የሰላት መሰረቶች እንላቸዋለን። አርካን ማለት ምን ማለት ነው? هو والركن هو ما تتوقف عليه صحة الصلاة ነው። ናው ሰላት ትክክለኛነቱ የሚቆምበት ነገር ነው ወይም የሚረጋገጥበት ነገር ነው። وما ذلك وهو جزء منها የሰላቱ ግን ክፍል ነው። ለምሳሌ ተክቢረቱ الإحرام አላሁ አክበር የምትለው ቃል እና ይሄ ድርጊት የቃል ድርጊት አለው የእጅ ድርጊት አለው አይደል? አላሁ አክበር የምትለው ድርጊት ሩክኑ ሚን አርካን الصلاة ናት። የሰላት ምንድናት? መሰረት ናት። አይ ቢማዕና አላሁ አክበር ሳይባል የተጀመረ ሰላት ሰላት ተብሎ አይጠራም። ሌሎቹን ነገሮች በሙሉ ያሟላ ቢሆን እንኳን ተግባብተናል። ሌሎቹን ነገሮች በሙሉ ያሟላ ቢሆን እንኳን አሁን ምን ይሄ ምን ይባላል? ሸርጥ አይባልም። ይሄ ምን ይባላል? አርካን ይባላል፣ መሰረት ይባላል። ለምን? የሰላቱ ክፍል ስለሆነ። ምንም እንኳን ሰላቱን ትክክለኛ የሚያስብለው ተግባርም ቢሆን ግን የሰላቱ ክፍል ነው። ሰላት ሌላ ሶስተኛ ክፍል አላቸው እንላለን። እነዚህ ሶስተኛ ክፍላቸው ሱና ተብለው የሚጠሩ ናቸው። ምን ተብለው የሚጠሩ ናቸው? ሱና ተብለው የሚጠሩ ናቸው። ለምሳሌ አንድ ሰው ቅድመ ሁኔታ ባያሟላ ሸርጥ ባያሟላ ሰላት የለውም። ያ ሰላት ይደገማል ሙሉ በሙሉ ይደገማል። ለምሳሌ አንድ ሴት ሐይድ ላይ የወር አበባ ላይ ወይም የወሊድ ደም ላይ ሆና የሰገደችው ሰላት ብትሰግደውም እንኳን ሰላቱ ተቀባይነት የለውም። ሰላቱን መልሳ ንጹህ በሆነችበት ጊዜ ትደግማለች። وكذلك ሩክኑን ያላሟላ ሰላት ከመጣ ምን ይሆናል ማለት ነው? ሰላቱ ተቀባይነት የለውም። ምንም ማስገኘት አለበት? ያ የጠፋውን ነገር አስገኝቶ ሰላቱን መመለስ አለበት። መፍሁም ግልጽ ሆኗል? طيب ለምሳሌ አንድ ሰው ወደ ቂብላ ሳይቅጣጭ ቢሰግድ ይሄ ቂብላ አቅጣጫ ነው። ወደ ቂብላ ሳይቅጣጭ ቢሰግድ ሰላቱ ተቀባይነት የለውም። የቂብላ አቅጣጫን ባወቀ ሰዓት ሰላቱን መመለስ ግዴታ ይሆንበታል። وكذلك طهارة ሳያደርግ ወይም طهارة ሳይኖረው ቢሰግድ ሰላቱ ተቀባይነት አይኖረውም። እነዚህ ምንድን ናቸው? ሹሩጡ ሲሐቲን ናቸው፣ ቅድመ ሁኔታዎች ናቸው። መፍሁም ግልጽ ነው አይደለም? طيب ሌላኛው የሰላት ሶስተኛው ክፍል አብዓድ ተብሎ ይጠራል። ቅድም እንዳልኳችሁ ሱናዎችን የሚይዘው ነው። ይሄ ባዕድ ለሚለው ወይም ከፈሎ ለሚለው ቃል ብዜት ቃል ነው። እነዚህ በጣም የጠበቁ የሆኑ ሱናዎች ናቸው። ሰውየው በሰላቱ ወቅት የሚሰግዳቸው ተግባራት ናቸው ወይም ንግግሮች ናቸው። በጣም የጠበቁ ሱናዎች ናቸው። የረሳቸው እንደሆነ ወይም የተዋቸው እንደሆነ የነርሱ መረሳት ወይም መተው ይሞላል። በምን? በማካካሻ ስጁድ። ሰውየው ከሰላቱ ማጠናቀቅ በፊት ወይም ከሰላቱ መጠናቀቅ በኋላ በሚሰግዳቸው ስጁዶች የሚሞላ የሆነ የሱና አይነት ማለት ነው። ግልጽ ነው አይደል? እነዚህ አብዓድ ተብለው ይጠራሉ። ለምሳሌ አውቆም ቢተዋቸው
ረስቶም ቢተዋቸው ግልጽ ነው سواء تركت عمدا او سهوا ያው ነው ምሳሌ ያለን ምሳሌ ለምሳሌ ሶላት الظهر ላይ የመጀመሪያውን ጁሉስ ቢተዋው ሁለት ረካዓ ላይ ሰው ምን ያደርጋል ተሸሁድ ለማለት ይቀመጣል አይደል እቺን ተሸሁድ ረሳትና ተነሳ እቺ ተሸሁድ መቀመጥ የመጀመሪያውን ጁሉስ መቀመጥ ምንድናት ሱና ሙአከዳ ናት የጠበቀች ሱና ናት አላደረገው እንዳላደረገ አወቀ እንደረሳው مفهوم እንደረሳው ባወቀ ጊዜና መጨረሻ ላይ በምን ያካክሳታል በስጁድ ያካክሳታል ማለት ነው የረሳት ነገር ካለች ማለት مفهوم ግልጽ ሆኖላችኋል አይ እነዚህ አብዓድ ተብለው ይጠራሉ ከዚህም ያለፉ ሱናዎች አሉ ሱና ሆኖ ሲያበቁ ያልጠበቁ የሆኑ ሱናዎች غير مؤكد ምንላቸው እነዚህ ሃይአት ተብለው ይጠራሉ ሃይአት ተብለው ይጠራሉ ሆነም ተብለው ተረስተውም ቢተው ስጁድ ሰህዋ ያስፈልጋቸው የማካካሻ ስጁድ አያስፈልጋቸው ግልጽ ነው ማምጣትም ማይጠበቅበትም ያመጣ እንደሆነ የሰራው ተግባር አዲስ መጤ ተግባር ነው የሚባለው ከረሳቸው መተውን ያለበት ምሳሌ ወቀውሉ ሰሚዐ አላሁ ሊመን ሐሚደሁ የመሰለ ለምሳሌ ሰውየው ተነስቶ ሰሚዐ አላሁ ሊመን ሐሚደሁ ይላል አይደል ከሩኩዕ ሲነሳ ረሳው አው ተወው ولا يجب عليه إعادتها أو جبرها بسجدة السهو ما ملسم ما يتطبقبتم هاي رستوالو بلو سجدة السهو ما كاكاساش سجود ما امطط አይጠበቅበትም በቃ ረስቶታል خلاص አልፏል እነዚህ አይነት ክፍሎች ምን ይባላሉ ሃይአት ተብለው ይጠራሉ ማለት ነው ግልጽ ነው ሶላት ላይ አራት ነገር አለ ማለት ነው ቅድመ ሁኔታ አለን ሽሩጥ ለሁለት ይከፈላሉ ሽሩጡ ውጁብን የግዴታ ቅድመ ሁኔታዎች ይባላሉ ወሽሩጡ ሲሐቲን ትክክለኛነትን የሚያረጋግጥ ቅድመ ሁኔታ እንላቸዋለን አንድ ሁለተኛ ምን አለን አለ አርካን መሰረት ምን እንላቸዋለን አሉ እነሱ የሶላት ክፍሎች ናቸው አለ ከዛ አብዓድ ሱና ሙአከዳ ይሆኑ በምን ይለያሉ የረሳው እንደሆነ ስጁድ ሰህው ታመጣባቸዋለን አራተኛው ሃይአት ይባላሉ ሙሰኒፉ የኪታቡ ባለቤት አሁን ያስታወሰው እዚህ ጋር ያነሳው ነገር ሽሩጡ ውጁብ الصلاه ሶላት ግዴታ የሚያስደርጉ ቅድመ ሁኔታዎችን ያነሳው ምን ናቸው አለ الاسلام والبلوغ والعقل ነው አለ ግልጽ ነው አይደል የመጀመሪያው ምን መሆን ነው ሙስሊም መሆን ነው አለ አይ የመጀመሪያው ሙስሊም መሆን ነው አይ ምን ማለት ነው በሌላ ቋንቋ ያለ ያለው ሙስሊም ባልሆነ ሰው ላይ ሶላት ግዴታ አይደለም فلا تجب الصلاه على الكافر الاصلي በመሰረቱ ከቤተሰቡ ወይም በዘርግንዱ ወይም በአካባቢው ምክንያት ሙስሊም ያልሆነ ግለሰብ ካፊር አስሊ ይባላል የእስልምናን ብርሃን ሳያገኝ በክህደት ላይ ያገኘ ነው ሰው እንደማለት ነው በዘርግንድ የመጣ ሊሆን ይችላል ከቤተሰብ ተወርሶ ሊሆን ይችላል ወይም ከአካባቢው ሊሆን ይችላል የካፊር አስሊ ይባላል በዚህ ሰውዬ ላይ ሶላት ግዴታ አይደለም فلا تجب على الكافر الاصلي بل እንዲያውም فلا تجب علينا مطالبته سجدن ብለን አንጠራው ግልጽ ነው አለ ولو ቢሆንም እንኳን ሰውየው عندنا في المذهب الشافعية بمذهب الشافعية ምናምነው ነገር أي العلماء مذهب الشافعية زند يثبتው ነገር አንድ ካፊር አስሊ በመሰረቱ ካህዲ የሆነ ካፊር የሆነ ግለሰብ بفروع الشريعة مخاطب ነው በሸሪዓ ቅርንጫፋዊ ጉዳዮች መሰረታዊ ባልሆኑ ጉዳዮች እንኳን ቅርንጫፍ ሲባል መሰረታዊ ያልሆኑ ጉዳዮች ማለት ሳይሆን ለምሳሌ ሰላትን ዘካን የመሳሰሉ ጉዳዮች አላህ ባዘዛቸው ጉዳዮች ላይ ግዴታ አለበት እንላለን ነገር ግን እኛ የመጥራት ግዴታ ብን እሱ ላይ የለብንም እኛ እንጠራው لكن ሰላት መስገድ ግን ግዴታ አለበት ለምን መደሊሉ على ذلك القول الله سبحانه وتعالى ما سلككم في سقر ሲላቸው እናንተ ሰዎች ወይ ሰቀር የሚባለው ጀሃነም ውስጥ ምን ከተታችሁ ወለም ነኩ من المصلين ብለዋል ከሰጋጆች አልነበርንም ብለዋል ግልጽ ነው አይ بمعنى ምን ነበሩ ማለት ነው እነዚህ ሰዎች مخاطبون بفروع الشريعه ነበሩ እንላለን خلافا للحنابلة والمالكية حنابلاዎቹና ማሊኪዮቹ بفروع الشريعه مخاطب አይደሉም ቢሉም እንኳን ማለት ነው والصحيح ናቸው ነገር ግን ይሄ ሙርተድ የሆነን ሰው አያካትትም እስልምናን አግኝቶ የካደ የሆነ ሰው ግን
በካደበት ወቅት ከስልም ሙስሊም ነበረ ሰላት ያውቃል ካደ ከስልምና ወጣ ይሄ ሰው የስሙ ማን ነው ሙርተድ ይባላል ሙርተድ የሆነ ሰው ተመልሶ ወደ እስልምና ቢመጣ በካደበት ወቅት ያልሰገዳቸውን ሰላቶች የመመለስ ግዴታ አለበት فيجب عليه القضاء ግልጽ ነው مرحبا ግልጽ ነው ላችኋል አይደል ሁለተኛው البلوغ አለ ለአቅመ አደም ወይም ለአቅመ ሐዋ መድረስ ነው አለ አይ بمعنى በህፃን ልጅ ላይ ሶላት ግዴታ አይደለም ማለት ነው እድሜው ባልደረሰው ወይም ባሊግ ባልሆነ ህፃን ልጅ ላይ ግዴታ አይደለም ለምን ለአደም ተክሊፊ ህግ ስለማይጸናበት በሱ ላይ ወይም ለህግ መጽኛ የሚባል እድሜ ላይ ስላልደረሰ ነገር ግን ከ7 ዓመት በታች ከሆነ መለየትም ስለማይችል ጥሩን ከመጥፎ መለየትም ስለማይችል አይታዘዝም ከ7 ዓመት በኋላ ግን ይታዘዛል በማን በወልዩ ባሳዳጊው ወይም በወላጆቹ ወይም ባሳዳጊዎቹ ይታዘዛል من قبل الولي الشرعي መታዘዙ በእነዛ ቤተሰቦች ላይ ግዴታ አለባቸው የማዘዝ እንደማለት ነው ከ7 ዓመት በኋላ ያለ ልጅ የማዘዝ ግዴታ አለባቸው ባይፈጽመውም እንኳን ማለት ነው ነገር ግን እድሜው 10 ዓመት ከደረሰ ይመታል ሲባል ይከተከታል አይደል ويضرب عليها ضربا غير مبرح ያው የማያበላሽ ጉዳት የማያስከትል ምት ነው የሚመታው ማለት ነው ለምን لقول رسول الله صلى الله عليه وسلم الله ملكتኛ صلى الله عليه وسلم 7 ዓመት የደረሱ እንደሆነ እዘዟቸው በሰላት 10 የደረሱ እንደሆነ ግረፏቸው ብለዋል አልሰግድም ካለ መገረፍ አለበት እስከምን እስከሚደርስ ብሉግ እስከሚደርስ ለአቅመ አደም ወይም ለሐዋ እስከሚደርስ መድረሻ ምልክቶቹ ምንድናቸው የዘር ፈሳሽ መፍሰስ ከወንድም ከሴትም ወይም ሴቲቷ የወር አበባ ማየት ወይም ለሁለቱም ደግሞ እድሜያቸው 15 ዓመት መድረስ ባያዩም የወር አበባ ባታይም ወንዱም የዘር ፈሳሽ ባይመለከትም እስከ 15 ዓመቱ 15 ዓመት ከደረሰ በኋላ ሐዱ ተክሊፍ ላይ ደርሷል ማለት ነው ግልጽ ነው አንድ ልጅ ያልሰገድኩትን ሰላት ተሚዝ ካደረኩ በኋላ ስለለየሁኝ ቀዳ አወጣለሁ ቢልስ ካደገ በኋላ 15 ዓመት ሲያልፈው እኔ ከ8 ዓመት ጀምሮ ስለለየው ከ8 ዓመት ጀምሮ የነበረውን ቀዳ አወጣለሁ ቢልስ ويسن عليه ይችላል العلماء هنا يقولون يسن عليه قضاؤها سجدوا له بلو بيسجدوا قضاء سنه يሆንለታል ይላሉ والله تعالى اعلم العقل ሶስተኛው አቅል ነው አቅል ማለት ምን ማለት ነው የአእምሮ ባለቤት መሆን ማለት ነው ይላሉ የአእምሮ ባለቤት መሆን ማለት የጭንቅላት መቀመጥ ማለት አይደለም አይ بمعنى فلا تجب الصلاه على المجنون ማለት ነው አእምሮን በሳተ ግለሰብ ላይ ሰላት ግዴታ አይደለም ይያለን ነው አእምሮን በሳተ አእምሮን ይሳተበት ነገር بجنون ያእምሮ ታማሚ በመሆን ወይንም ደግሞ በማደንዘዣ በመርፌ ወይንም በመጠጥ ራሱን ቢስት አቅል የለውም በወቅቱ ስለዚህ ምን አይደረግም ሰላት ግዴታ አይሆንበትም በርሱ ላይ الله سبحانه وتعالى لا تقربوا الصلاة وأنتم سكارى سكار ባጋጠማችሁ ወቅት ወይም በሰከራችሁ ወቅት አእምሮአችሁን ስካሩ ባሳታችሁ ጊዜና ሰላትን አትቅረቡት እንዳለው ማለት ነገር ግን ከመጅኑን ውጪ በተፈጥሯዊ መንገድ እብድ ምትሉት ማለት ነው በተለምዶ ቋንቋ ወይ አእምሮ ታካሚ ተብሎ የሚጠራው ሰክራኑን ቢተዓዲ ከሆነ ድንበር በማለፍ ምክንያት የሰከረ ከሆነ ነው ስለዚህ ድንበር በማለፍ ምክንያት ማን ድንበር ሳይልፍ የሚሰክር አለ ማለት ነው አለ መጠጥ መቼም حرام ነው ነገር ግን ሰዎች ለምሳሌ አሳስተውት ውሃ ነው ብለው መጠጥ አጠጡት እና ሰውየው ሰከረ هذا سكران بلا تعدي አውቆ አይደለም ማለት ነው የሰከረው እንደዚህ አይነት ሰው ሲሆን ሰክራኑ ቢላ ተዓዲ ሲሆን ተገዶ የጠጣ ወይም ተሸውዶ የጠጣና የሰከረ ሰው ማለት ነው ወይንም በሌላ ቋንቋ
ሙግማ አለይህ ቢላ ተዓዲ የሆነ ሰው አእምሮን ስቷል ነገር ግን ከሱ ቁጥጥር ውጪ በሆነ ነገር ለቀዶ ጥገና የማደንዘዣ መርፌ የተሰጠውና አእምሮን ሳተ ተግባብተናል እነዚህ ሁለቱ ሰዎች ሰላት ይዋጅብባቸዋል ያለፋቸው እንደሆነ فيجب عليهم القضاء መመለስ አለባቸው በዛ ወቅት ያለፋቸውን ሰላት مفهوم ግልጽ ነው ነገር ግን ሰውየው ሳያስፈልገው በተመሳይ መልኩ አፍወን ሰላት ቀዳ ማውጣት የለባቸው ማለት ፈልጌ ነው እሺ ሰክራኑ ቢተዓዲ የሆነ ሰው ግን በራሱ ፈልጎ የጠጣ ወይንም ደግሞ መድኃኒት ሳያስፈልገው ካቅም በላይ የሆነ መድኃኒት ወስዶ አእምሮን የሳተ የሆነ ሰው እንደሆነ ወይም ደግሞ የአእምሮ ታካሚ የሆነ ወይም በተለምዶ ቋንቋ ያበደ የሆነ እንደሆነ በምን አላስፈላጊ የሆነ መድኃኒት ወስዶ ሳያስፈልገው ማለት ነው ወይም ከመጠን በላይ ወስዶ ይሄ ሰውዬ ራሱን ባወቀ ጊዜ ሰላቱ ያለፈውን ሰላት የመመለስ ግዴታ አለበት ለምን ሰውየው ምን ስለሆነ ሰክራኑን ቢተዓዲ አው ሙግማ አለይህ ቢተዓዲ ስለሆነ ድንበር በማለፍ አእምሮን የሳተ ስለሆነ አላሁ ስብሓንሁ ወተዓላ የፈቀደው በተፈጥሯዊ መንገድ አእምሮን ለሳተ ሰው ብቻ ነው እያልኩ ነው ግልጽ ነው አይደለም ወይም ከቁጥጥሩ ውጭ በሆነ ምክንያት እንግዲህ ከላይ ያሉት ነገሮች በጠቅላላ ሶስቱ ማለት ነው አይል መዝኩሩ وهو حد التكليف ናቸው አለ حد التكليف ይባላሉ ወይንም አንድ ህግ የሚጸናባቸው የሆኑ ጉዳዮች እንደማለት ነው هو التكليف التكليف فقهاؤنا تكليف ብሎ ማለት ይላሉ የተለያየ ትርጉም ሰጥተዋል እንደማንም بعضهم يقول الزام ما فيه مشقة ነው ይላሉ አስቸጋሪ የሆነ ነገር ወይም ማስቸገር ያለበትን ነገር ማስገደድ ነው ይላሉ ኢልዛም ማስገደድ ነው ما فيه مشقة አስቸጋሪ የሆነ ነገር ማስገደድ ነው ወይም መቸገር ያለበትን ነገር ማስገደድ ነው መቸገር ሲባል የሆነን ተግባር መፈጸም ያስገድደዋል ማለት ነው ያ ተክሊፍ ተብሎ ይጠራል ይላሉ ወይም ከፍላጎቱ ውጭ የሆነ ነገር እንዲፈጽም ማስገደድ ማለት ነው ተክሊፍ ይላሉ እዚህ ቋንቋዊ ወይም ሸሪዓዊ ትርጓሜ ውስጥ ኢልዛም የሚል ቃል ስላለ ተክሊፍ የሚይዘው ምን ነው ሊያስይዝ ይችላል ግዴታ የሆኑ ተግባራትን ነው ሊያስይዝ ይችላል ለምን ኢልዛም ስለተባለ بعضهم قالوا لا የዚህ የተክሊፍ የሚባለው ነገር ትርጓሜው አሉ طلب ما فيه مشقة ነው አሉ طلب ما فيه مشقة ነው አሉ መጠየቅ ነው ምን የሆነ ነገር መምጣቱ የሚገደድን ነገር መጠየቅ ነው አሉ አሁን ምን ሊሆን ነው እዚሁ ሱናም ሊገባ ነው طلب ስለተባለ ቋንቋ ስለዚህ ተክሊፍ የሚባለው ሱናንም የሆኑ ተግባራትንም ግዴታ የሆኑ ተግባራትንም እድሜው ለህግ በደረሰ ጊዜ መፈጸም እንደማለት ነው አሉ አሁን እዚሁስ ምን ሊወጣ ነው ሙባህ የሚባል ሊወጣ ነው ምክንያቱም ሸሪዓችን 5 የህግ ማዕቀፎች አሉት 5 የህግ ማዕቀፍ አለው አንደኛ ግዴታ የሆነ የሚባል ሰላት መስገድን የመሰለ ግዴታ የሆኑትን 5 ወቅት ሰላት መስገድን የመሰለ ለደረሰ ሰው አቅሙ ላለ ሰው ዘካ ማውጣትን የመሰለ ረመዳንን መጾምን የመሰለ ሁለተኛው ሙስተሐብ ይባላል መፈጸሙ አጅር የሚያስገኝ አለ መፈጸሙ የማያስቀጣ የሆነ ነገር ሰላት ዱሃን መስገድን የዱሃ ሰላትን መስገድን የመሰለ ሰላቱ ተራዊህን መስገድን የመሰለ ግልጽ ነው ና ትክክል ሁለተኛ ሶስተኛ ሐራም የሚባል ነገር አለ አሁን ግዴታ አልኩኝ አይደል ما هو محظور የተከለከለ የሚባል ነገር አለ የፈጸምከው እንደሆነ ወንጀለኛ ትሆናለህ ትቀጣበታለህ የሚባል ኸምሩ መጠጣትን የመሰለ መስረቅን የመሰለ ሶስተኛ የተጠላ የሚባል ነገር አለ ምን የሚባል ነገር አለ የተጠላ የሚባል ነገር አለ አለማድረግህ አጅር የሚያስገኝ ማድረግህ ግን የማያስቀጣ عند تعريف بعض علماء الحنابلة كفيل يا حنابلة علماء زند يتتراكم እንደሆነ ደግሞ ወንጀል ሊባል ይችላል ይላሉ ደጋግመ የምትሰራው ከሆነ ወንጀል ሊባል ይችላል ምንም እንኳን የተጠላ ተግባር ቢሆን ምሳሌ የተጠላ ተግባር ዘፈን ማድመጥ ሰውየው ሲያልፍ በጆሮ ሊሰማ ይችላል ሁሌ ደጋግሞ የሚሰማው ከሆነ ግን ወንጀል ይደርሳል ማለት ተጠራቅሞ
مفهوم ይሄን ይመስላል አራት ደርሰናል አምስተኛው ሙባህ የተፈቀደ ነገር ማድረግም አለማድረግም ላንተ የተተወ ግልጽ ነው አይደል ሙስተሐብም አይደለም መክሩህም አይደለም የተጠላ አይደለም ሐራምም አይደለም ዋጅብም አይደለም ወለ ከተኺር ምርጫ አለክ ምሳሌ ምግብ መምረጥ የምግብ ቡፌ ላይ የፈለከው መምረጥ ሙባህ ግልጽ ነው አይደል የፈለከውን አይነት መጠጣት ሐላል እስከሆነ ሙባህ خلاص አሁን ይሄ ታሪፍ ተክሊፍ ላይ طلب ما فيه مشقة ካልን ሙባህን ያስገባ አራቱን ግን ያስገባል ሱና ሙስተሐብ የሆነ ማህዙር የሆነ መክሩ የሆነ ከፊሎቹ መጡና አصح የሆነ የተሻለ ታሪፍ አቅረብ ይላል ወደ ትክክለኛነት የቀረበ የሆነ ታሪፍ ሰጡት التكليف ወሉ ተክሊፍ ብሎ ማለት አሉ تعلق خطاب الشرع أو الشارع بالمكلفين አሉ تعلق خطاب الشرع أو الشارع بالمكلفين አሉ يا شارع الله سبحانه وتعالى ወይም የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር በህግ በሚጸናበት ሰው ላይ መንጠልጠሉ ነው ተክሊፍ የሚባለው አሉ ግልጽ ነው መንጠልጠሉ ነው ተክሊፍ የሚባለው ያ ንግግር ምን ሊሆን ይችላል ምን ሊያስይዝ ይችላል ግዴታ ሊያስይዝ ይችላል ሱና ሊያስይዝ ይችላል ምርጫ ሊያስይዝ ይችላል ብቻ ግን ከሻሪዑ ወይ ከኪታብ ወይ ከነብዩ ሰለላሁ ዐለይሂ ወሰለም ሱና ተገኝቷል ያ ጉዳይ ሙባህ ሊሆን ይችላል ህጉ ግልጽ ነው وهو اصح تعريف للتكليف እናለን ይሄ እንግዲህ ተክሊፍ ይባላል ማለት የህግ የሚጸናባቸውን ሰዎች የምናውቅበት ግን ሶላትን ግዴታ የሚያስደርጉ ነገሮች እነዚህ ሶስቱ ብቻ ናቸው አይደሉም ሙሰኒፉ ካስቀመጠው በኋላ የሚጨመሩ ጉዳዮች አሉ አራተኛ ላለው አራተኛ النقاء من الحيض والنفاس ይሄ ግዴታ መጨመር አለበት ምክንያቱም ይሄ አራተኛ ምንድነው النقاء من الحيض والنفاس ከኒፋስና ከወር አበባና ከወሊድ ደም መጽዳት ነው بمعنى የወር አበባና የወሊድ ደም ላይ የሆኑ ሴቶች ሰላት መስገድ አይችሉም ይያልኩ የሰገዱ እንደሆነ ሰላታቸው ተቀባይነት የለውም ብቻም ሳይሆን በእነሱ ላይ ሰላትም ግዴታ አይደለም ሰላት በወሊድና በወር አበባ ደም ላይ ባሉ ሴቶች ላይ ግዴታ አይደለም ግዴታ የሚሆንባቸው ምን ሲሆኑ ነው ሲጸዱ ነው ይያልኩ ስለዚህ አንድ ሰው ሙስሊም መሆኑ ነው ግዴታ የሚያስደርግበት ሰላት ካልን ወከዛሊከ ምን እንላለን ከወር አበባና ከሀይድ ደም መጽዳቷ ነው ግዴታ የሚያስደርግባት በዛ ወቅት ግዴታነት የለባትም ማለት ነው ብትሰግደውስ ብዙ ንግግር ተብሏል ወአصح والأقرب የተሻለው ግን حرام ነው ወንጀል ነው وقيل حرام ولا يصح صلاتun ተቀባይነት የለውም وفعلها حرام መፈጸሙ حرام ነው የሚለው ንግግር የተሻለ ነው من أقوال العلماء ከዑለማዎች ንግግር እሱ የተሻለው ነው አምስተኛ بلوغ الدعوة على الوجه الصحيح የእስልምና ጥሪ መድረስ ነው በምን በትክክለኛው መንገድ አይ بمعنى የእስልምና ጥሪ ባልደረሰው ሰው ላይ ሶላት ግዴታ አይደለም ያ ሰውዬ ወለው ለም يكن من الكافر الأصلي ሙስሊምም አይደለም በሚለው ቢካተተም እንኳን የእስልምና ጥሪ ያልደረሰው ሰው ለምንድን ነው እዚህ ውስጥ የገባው ከሆነ ለምሳሌ አማዞን ጫካ ላይ ያሉ ሰዎች ምናልባት ጥሪ ካልደረሳቸው ግልጽ ነው ወይም አርክቲክ ባህር ላይ ያሉ ሰዎች ያልደረሳቸው ከሆነ የእስልምና ጥሪ በአግባቡ አለመድረስ በራሱ ምን አይደለም ሶላትን ግዴታ እንዳይሆን ከሚያስደርጉ ጉዳዮች መካከል ነው ማለት ነው ለምን لقول الله سبحانه وتعالى الله سبحانه وتعالى وما كنا معذبين حتى نبعث رسولا እኛ ሰዎችን የምንቀጣ አይደለም መልእክተኛ እስከምንልክ ድረስ የግድ መልእክተኛውን በአካል ማግኘት የለባቸው ከመልእክተኛው የመጣው መልእክት አለ ለወጅህ ሰሂህ መድረስ አለበት ያልደረሰ እንደሆነ ሶላት ግዴታ አይደለም በእነሱ ላይ በል እንዲያው እስልምናም ግዴታ አይደለም ግልጽ ነው ስድስተኛ ሰላመቱ الحوائس ምንድነው አይን ጆሮ ምንድነው የሚባሉት የምን ማግኛ ነው የሚባሉት በአማርኛ የስሜት ህዋሳት ሰላም መሆን ማለት ነው ሰላመቱ الحوائس በዋነኝነት የአይንና የጆሮ ምን ይያልኩ ነው በሌላ ቋንቋ
الذي يحصل به الإدراك እውቀት ወይም ማወቅ ይገኝባቸዋል የሚባሉ ነገሮች ሰላም አለመሆን ሰላትን ግዴታ ከማድረግ ያቅባል። አንድ ሰው ሲወለድ የማያይም የማይሰማም ሆኖ ከተወለደ فلا تجب عليه الصلاة صلاة በርሱ ላይ ግዴታ አይደለችም። وكذلك الإسلام ሙስሊምናም ግዴታ አይደለም በርሱ ላይ ግልጽ ነው። لأن السمع والبصر ማየት መስማት የሚባሉ ነገሮች ምን ስለሆኑ ነው? የእውቀት ማግኛ መንገዶች ዋነኞቹ ስለሆኑ ነው። መናገርም ቢችል እንኳን የማይሰማ የማያይ ሆኖ መናገር ሊሆን ይችላል። ቢሆንም እንኳን ነገር ግን ሰላመቱል ሐዋኢሲ ምንድነው ማለት ነው? من شروط وجوب الصلاة ነው ማለት። ለምን ማወቅ የሚገኝባቸው በእነዚህ ስለሆነ። ነገር ግን በሌላ መንገድ እውቀትን ያገኘስ ከሆነ ማየትም መስማትም አይችልም፣ ግን በሌላ መንገድ እውቀትን ማግኛ ከተፈጠረ አላውቅም፣ አሁን አርቲፊሻል ኢንተለጀንስ ስላለ በዛ ማግኘት ከቻሉ እንደዛ ያገኘ እንደሆነ መረጃው ከደረሰው فقد تجب عليه الإسلام والصلاة صلاة مسلمنا ግዴታ ይሆንበታል። لماذا سلامة الحوائس የተፈለገው ለምንድን ነው? እውቀትን አያገኝም ከሚል መነሻ ስለሆነ ማለት ነው። التي يحصل به الإدراك ስለሆነ طيب ቀጠለና ሙሰኒፉ ምን አለ? ፈስሉን ለይነው አለ አይደል? ለይነው ወለሚቀጥለው ፈስል እየገባ ነው። አሁን ምን ጨረሰ? ሽሩጡ ውጁብ الصلاة ይጨርሷል። ነገር ግን ሽሩጡ صحة الصلاة ያልተናገረ በኋላ ይናገራል። አሁን ወደ ምን ሊገባ ነው? الصلوات المسنونة ሱና የሆኑ ሰላቶች ማናቸው የሚለው ሊያብራራ ነው። وقال والصلوات المسنونات خمس ሱና የሆኑ ሰላቶች የሚባሉት አምስት ናቸው አለ። አይ ማለት የፈለገው እንዳትሉ ሱና የሆኑ ሰላቶች በጣም ብዙ ናቸው፣ አምስት ናቸው ተብሎ የሚታጠሩ አይደሉም። ማለት የፈለገው والصلوات المسنونات التي تسن الجماعة فيها ማለቱ በጀማዓ መስገድ ሱና የሚሆንባቸው ሱና ሰላቶች ማለቱ ግልጽ ነው። በጀማዓ መስገድ ሱና ሊሆንባቸው የሚችላቸው ሱና ሰላቶች ስንት ናቸው አለ? ስንት ናቸው? አምስት ናቸው አለ። አልዒዳኒ የሁለቱ ዒድ ሰላቶች፣ ወልኩሱፋኒ የሁለቱ ግርዶሽ ሰላቶች እናብራራቸዋለን። ምን ነው ወልኢስቲስቃኡ በዝናብ መጥፋት ምክንያት የሚሰገድ የሆነ የምልጃ ሰላት። እነዚህ አምስት አልሞሉም እንዴ? ሞልተዋል አይደል? ቁጥር ጠፋ። አምስት ናቸው። ዒዳኒ ኩሱፋኒ አራት፣ እስቲስቃ አምስት። خلاص አምስት አልሰዓትም እኮ التي تسن ለምንድን ነው አምስቱ ለብቻ ያመጣቸው? ጀማዓ በጀማዓ የሚሰገድ ነው ማለት ነው። ወይም በጀማዓ መስገድ ሱና ነው። እነዚህ የሱና ሰላቶች ማለት ነው። መፍሁም ምን እንመጣለን። ጀናዛ ምንድን ነው? በጀማዓ መስገድ ሱና لا فرض ولكن هذا فرض كفايتي يول قديتا ነው እንጂ فرض ነው። ጀማዓ ከሌለው ነው የለም خلاص على كل حال እንመጣለን። እሱ ለራሱ ባብ ስላለው ይመጣል ብቻው ማለት ነው። وقال والصلوات المسنونات خمس العيدان والكسوفان والاستسقاء ያለ ማለት ነው። የመጀመሪያው ክፍል እያወራ ነው። አሁን የመጀመሪያውን ክፍል ነው ያወራው። የሱና ሰላቶች ብዙ አይነት ናቸው፣ እየከፈለ ነው የሚያወራው ማለት ነው። የመጀመሪያው ስለማን ሊያወራ ነው ማለት ነው? ما تشرع او تسن له الجماعه ማለት ነው። ጀማዓ የሚፈቀድባቸው ወይም በጀማዓ መስገድ የሚፈቀድባቸው ወይም በጀማዓ መስገድ ሱና የሚሆንባቸው የሱና ሰላቶች ማለት ናቸው። አንደኛው ምንድነው አለ? ሰላቱል ዒደይን የሁለቱ ዒድ ሰላቶች ናቸው። ማን ናቸው ሰላቱል ዒደይን? የዒዱል አድሃ በዓረፋ ወቅት ምን ሰግደው ሰላት፣ ወዒዱ አልፍጥር ከረመዳን መጠናቀቅ በኋላ የምንሰግደው የዒድ አልፍጥር ሰላት ማለት ነው። የትኛው ነው የበለጠው? የትኛው ነው አፍضل? الصلاة عيد الأضحى وصلاة عيد الأضحى يبلتون. طيب ሁለቱ صلاة الكسوفان أر እንደዛ ነው አይደል? وصلاة الكسوفين ሁለት ግርዶሽ ሰላት ማለት የፀሐይ ግርዶሽ كسوف الشمس وصلاة خسوف القمر
የጨረቃ ግርዶች ሰላቶች ናቸው የትኛው ነው አኪዱ የበለጠ የትኛው ነው መሰገድ ያለበት ኩሱፍ الشمس ነው የፀሐይ ግርዶሽ ሰላቱ አኪዱ የበለጠ ተወዳጅ ነው ማለት ነው مفهوم وصلاه الاستسقاء صلاه الاستسقاء كزناب ማጣት ጋራ የተያዘ ሰላት ነው لكن صلاه الاستسقاء ብሎ ማለት ዝናብ በማጣት ወይም የዝናብ መጠን በማነስ ወይም የዝናብ አይነት በመቀየር ምክንያት ሰዎች አላህ Subhanahu Wa Ta'ala የሚማለዱበት ሰላት ማለት ነው ግልጽ ነው የግድ ዝናብ መጥፋት አይተበቅበትም ማለት ነው መጠኑም ከቀነሰ ሊሰገድ ይችላል ከበዛም ሊሰገድ ይችላል አይነቱም ከተቀየረም ሊሰገድ ይችላል ማለት ነው ውሃው ሞረስ ሲገባበት በረዶ ከወረደ ድንጋይም ከወረደ والله تعالى الاستسقاء طيب ግልጽ ነው አይደል ነገር ግን አሁን መጀመሪያ التي تسن فيه الجماعه ብሎ ሰበሰባቸው እንጂ እነዚህ ብቻ አይደሉም ጀማዓ ሱና የሚሆንባቸው ሰላቶች አይ التي تشرع فيه صلاه الجماعه እነዚህ ብቻ አይደሉም ሱና ሆኖ ሲያበቁ ጀማዓ የሚወደድባቸው የሚፈለግባቸው እነዚህ ብቻ አይደሉም ሌላ ምን አለ صلاه التراويح የተራዊህ ሰላት እዚህ ውስጥ የሚካተት ነው فانه يسن فيه الجماعه جماعه ሱና ነው صلاه التراويح ላይ ግልጽ ነው አይደል ሌላ የለም እንዴ صلاه الوتر احسنت لكن وسنة ሆኖ ሲያበቃ ጀማዓ የሚወደድባቸው የሆኑ ሰላቶች ወይም ጀማዓ የሚፈቀድባቸው የሆኑ ሰላቶች ጀማዓ ካልተፈቀደባቸው ወይም ጀማዓ ሱና ካልሆነባቸው ሰላቶች የበለጡ ናቸው ማለት ነው خلاص ሁለተኛ ምን አለ والسنن التابعة للفرائض ሱናዎች ናቸው التابعة ተከታይ የሆኑ للفرائض ግዴታ ለሆኑ ሰላቶች አይ ሰላት المفروضة አምስት ወቅት ሰላቶችን ተከትለው የሚሰገዱ የሆኑ ሰላቶች ናቸው አለ እነዚህ ሱናዎች 17 ረካዓት ነው አለ 17 ረካዓት 17 ረካዓዎች ናቸው አለ على الصحيح 22 ናቸው እነዚህን አሁን ለብቻቸው ሊያብራራ ነው አይ تابعة للفرائض ግዴታ ለሆኑ ሰላቶች ተከታይ ሆኖ የሚሰገዱ ሰላቶች تابعة لها مشروعية ማለት ነው መሰገዷ ምን አለው ማለት ነው ሸሪዓዊ መነሻ አለው ማለት ነው ይሄንን ግን መክፈል የሚሻለው የነበረው በሚከተለው መልኩ ነበር طبعا صلاه الجماعه የሚፈቀድባቸው የሆኑ ሰላቶች አንድ ሰው ለብቻው ቢሰግደው ችግር የላቸው ነገር ግን በሱና በጀማዓ መስገዱ የበለጠ ይሆንለታል ልክ እንደዚሁ ይሄንንም በሱና በጀማዓ መስገዱ ሙባህ የሚፈቀድባቸው አሉ እነዚህ አሁን ምን ሰግዳቸው ታቢዓቱ للفرائض የሆኑ ሰላቶች ለምሳሌ قبليام بعديام በጀማዓ በሰግደው ችግር የለውም وذاك مباح يجزي የተሻለ የሚሆነው ምንድነው ግን ለሁለት ከፍሎ ማየት ነበር የሚሻለው አይበቃም አንልም ሰላቱ አይበቃም አንልም ነገር ግን التي تسن لها الجماعه ብሎ ቢከፍለው ጥሩ ነበር ጀማዓ ሱና የሆነባቸው የሱና አይነቶች ለሁለት ይከፈላሉ የመጀመሪያው ሱና የማይሆንባቸው ጀማዓ በሰግደው ባጢል ነው አይባልም ነገር ግን በጀማዓ መስገድህ ግን አይደለም ሱና አይደለም የተወደደ ተግባር አይደለም አንደኛው ማካነ ታቢዓ للفرائض አሁን ማወራ قبليه ወይም بعديه የምንላቸው ሰላቶች በሰግደው ባጢል አይደለም ሰላቱ ላኪን የተወደደ ግን አይደለም በነጠላ ነው መሰገድ ያለበት ግልጽ ነው السنه والافضل ለየብቻ ነው መሰገድ ያለበት አሁን እነሱን ሊያብራራ ነው እነዚህ ታቢዓቱ للفرائض የሆኑ አለ ምን አለ ማን ናቸው አለ ركعة الفجر አለ የፈጅር ሰላት ሁለት ረካዓዎች ናቸው አለ واربع قبل الظهر አለ ከዙሁር በፊት የምትሰገደው አራት ረካዓናት አለ ለየብቻ እናያቸዋለን ችግር የለውም وركعتان بعده አለ ከሱን ተከትሎ ከዙሁር ሰላት በኋላ የምትሰገድ ሁለት ረካዓናት አለ واربع قبل العصر አለ
ከአስር ሰላት በኋላ ማናፎን በፊት የምትሰገደ አራት ናት አለ ከአስር በኋላ ስለሌለ ዘለለ ወረከዓታኒ بعد المغرب አለ ከመግሪብ በኋላ የምትሰገድ የሆነች ሁለት ረካዓ ናት አለ وثلاث بعد العشاء ከኢሻ በኋላ የምትሰገድ ሶስት ናት አለ ሶስት ናት ያለው ዩቲሩ بواحدة منهن አለ ከነዚህ ከሶስቱ መካከል በአንደኛዋ ዊትር ይሰግዳል ማለት ፈልጎ ነው ግልጽ ነው እንጂ አስሏ ሱናዋ ሁለት ነበረች ዊትር ያካትባትና ይሰግዳታል እነዚህ አብሮ ተጠቃለው የሚጠሩ እነዚህ ምን ይባላሉ ታቢዓቱ ሊልፈራኢድ ይባላሉ የግዴታ ሰላቶችን ተከትለው የሚሰገዱ ማለት ናቸው የተወሰነ ሁሉንም ለማየት እንሞክር ኢንሻአላህ አንዱ ምን አለ ረካዓት الفجر ያለ እነዚህን እንዴት ብሎ መክፈል ይቻላል ما ذكره المصنف የተወሰነ ማብራሪያ ስለሚያስፈልግ ማለት ነው እነዚህ ግዴታ የሆኑ ሰላቶችን ተከትለው የሚሰገዱ قبلياም بعدياም ይሆኑ የሱና ሰላቶች ለሁለት ይከፈላሉ ከነሱ መካከል ሙአከድ ይሆናል የጸና የምንለው ሱናነቱ ምን ይሆነ የጸና ሱናነቱ የጸና አለ ከነሱ መካከል መሰገዱ ይቻላል ግን غير مؤكد ነው ምን አይደለም ሱናነቱ የጸና አይደለም እነዚህ ሱናነቱ የጸኑ ረካዓዎች አስር ናቸው عند القول المتقدمين في القول القديم للإمام الشافعي በመጀመሪያ ኢማሙ ሻፊዒ ንግግር እነዚህ ናቸው لكن المعتمد في المذهب 12 ናቸው ግልጽ ነው 10 ረካዓዎች ናቸው አለ የመጀመሪያው ማን ነው ረካዓተይ الفجر ከፈጅር ሰላት በስተፊት የምትሰገድ የሆነችዋ የፈጅር ሁለት ረካዓ ሱና ናት ሰውየው ምን ሊሰግዳት ይችላል ሱነተ الفجر ብሎ ሊሰግዳት ይችላል የፈጅር ሱና ብሎ ሊነይትባት ይችላል አይደል የሱብሒ ሱና ብሎ ሊነይትባት ይችላል የብርድ ሰላት ብሎ ሊነይትባት ይችላል ምንም ችግር የለውም على كل حال ሁለት ቀለል ያሉ ረካዓዎች ናቸው ሁለት ቀለል ያሉ ረካዓዎች ናቸው በመጀመሪያ ረካዓ ላይ قل يا ايها الكافرون اي سوره الكافرون መቅራት የተወደደ ነው በሁለተኛው ረካዓ ላይ سوره الاخلاص قل هو الله احد መቅራት የተወደደ ነው ምንም የለበትም ከነዚህ سوره الكافرون እና سوره الاخلاص ላይ ቢጨምር ለምሳሌ አለም ነሽራህ ለከ صدرك የምትለዋን ቢጨምር በመጀመሪያው ላይ በሁለተኛው ላይ ደግሞ አለም ተረ كيف فعل ربك باصحاب الفيل سوره الفيل ቢጨምርና ቢሰግድ ችግር የለውም ونقل عن بعد السلف ከፊል አበዎቻችን ተወርቷል ምን ተብሎ እነዚህን የጨመረ እንደሆነ ضرر ያገኘው መከራ ችግር ያገኘው ተብሎ ተወርቷል በቀኑ ማለት ነው لذلك نقلنا عن ذلك ይሄንን ቢጨምር ችግር የለውም لكن በሁለቱም ቢቃቃም ችግር የለውም ማለት ከሱናዎች ታቢዓቱ للفرائض ከሆኑ ሱናዎች ሁሉ በላጫ ዱንያ ከተሸከመቻቸው ነገሮች ሁሉ ምንድናት ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም በላጭ ናት ብለዋልና ማለት ነው ማሆ ሙአከድ 10 ናቸው ብያለሁ አይደል የመጀመሪያው ምንድነው አልኩኝ የፈጅር ሁለት ረካዓ ናት ሁለተኛው በጣም የተወደደው ወረካዓታኒ قبل الظهر ነው ከዙሁር በፊት ያለችዋ ሁለት ረካዓ ናት በርግጥ قبل الظهر የምትሰገደው ረካዓ አራት ናት ሁለቱ ሙአከድ ነው ሁለቱ غير مؤكد ነው ያልኩ ነው ማለት ነው ግልጽ ነው ሁለቱ የጠበቀ ነው ሁለቱ ያልጠበቀ ሱና ነው አራቱንም ቢሰግድ ችግር የለውም አራቱንም በአንድ መስገድ ይችላል بتحريم واحد وسلام وتشهد واحد ይሰግድ ይችላል አራቱንም ረካዓ ላይ አራቱንም አንዴ ቆሞ ሰግዶ መጨረሻ ላይ አንድ ተሸሁድ አንድ ተክቢረተ الإحرام አንድ ተሸሁድ አንድ ተስሊም ሊያደርግ ይችላል ችግር የለውም የተሻለው ግን الافضل ሁለት ነጥሎ ቢሰግዳቸው ግልጽ ነው ግልጽ ነው አይደል وهذه እነዚህ አራት ረካዓዎች ጁምዓም ቢሆን እነዚህ አራት ረካዓዎች ጁምዓም ቢሆን ሱና ናቸው خلافا للحنابلة والمالكية የማሊኪያ መዝሐብና የሐናቢላ መዝሐብ ተከታዮች ግን አይደለም ይላሉ ونحن في مذهبنا نستند بقول رسول الله صلى الله عليه وسلم من كان مصليا بعد الجمعة فليصلي 4 بلغ رسول الله صلى الله عليه وسلم فيما رواه الترمذي وفيما رواه إمام مسلم كجمعة صلاة بوانا مسجد يفلق سو 4 ركعة يسجد بلغ رسول الله صلى الله عليه وسلم قد قالوا يازونا الناس منالو بوهالا ስለተባለ
በፊት ያለው ቁጥር አልባ ነው አሉ በኋላ ስለተባለ በፊት ያለው ቁጥር አልባ ነው ቁጥር አይገደብበትም አሉ ወቀድ استند به አሁንም እነሱም ደሊላቸው قول رسول الله صلى الله عليه وسلم يا الله መልእክተኛ ንግግር ነው فصلى ما كتب له ላለው ሐዲስ ማለት ነው የተጻፈለትን የሰገደ ሰው ከምን በፊት መጥቶ ከጁምዓ በፊት طهارة አድርጎ ከቤቱ ተነስቶ ሽቶ ተቀብቶ መጥቶ ረጅም ነው ሐዲሱ ከመጣ በኋላ فصلى ما كتب له ለሱ የተጻፈለትን የሰገደ ነው ያለው ሐዲሱ ቁጥር አልጻፈም አሉ ስለዚህ ሁለትም አራትም ስምንትም 16ም ቢሰግድ ችግር የለውም فقد نقل عن اصحاب رسول الله صلى الله عليه وسلم ብዙ وهو الاصح ትክክል ነው وليس مذهبنا انا ቢላዎቹ ትክክል ናቸው እንደማንም ከዛ በፊት ያለውን ግን አራትም ቢሰግድ ሁለትም ቢሰግድ ስለሚቻል ልጽናለም ሁለቱን መያዝ ምንድነው አለል አቀል ሁለት ስለሆነች ማለት ነው በትንሹ ስንት ናት መቼም ሁለት አታንስ ሁለቷ ምንድናት ማለት ነው አኪድ ነው ልጽናለም ሁለቱ አከድ የጠበቀ ሱና ነው ማለት ነው ከዛ በላይ ከጨመረስ فبيه ماشي ምንም ችግር የለው ኢማሙ الرافعي في مذهبنا ኢማሙ الرافعي የሚባለው ታላቅ ዓሊም ይላሉ እሳቸው አራት ነው መነሻው ይላሉ وابن حجر الحيثمي وامام النووي في المجموع ግን ሁለት ነው ይላሉ እሱ የተሻለ ንግግር ነው على كل ركعتان قبل الظهر وركعتان قبل الجمعه እንደማለት ነው ከጁምዓን በፊት ሁለት ረካዓም ከተገኘ መስገዱ የተወደደ ነው በኋላ ግን አራት ረካዓ ይሰግዳል ማለት ነው ግልጽ ነው وركعتان بعده قبل الظهر ነበር አይደለም ያወራነው ከሱ በኋላ ደግሞ የምትሰገደው ሁለት ረካዓ ስንት አልኩኝ ሁለት ረካዓ ከምን በኋላ بعد الظهر ሁለት ረካዓ አሁንም ዙሁር ላይ ሌላ ሁለት ረካዓ አለን ምን ያልሆነ ያልጠበቀ የሆነ ሁለት ረካዓ ግን የጠበቀ የሆነ ሱና መስገድ የተወደደ ነው مغرب وركعتان بعد المغرب كمغرب በኋላ እንደገና ስንት ረካዓ ሁለት ረካዓ ከመግሪብ በኋላ ሁለት ረካዓ ይሄ በጣም የተወደደ ሱና ነው በጣም የተወደደ ሌላኛው ሱና ወረካዓታኒ بعد العشاء ነው ከዒሻ በኋላ ሁለት ረካዓ ስንት መጣ 10 وذاك المعتمد في قول القديم بيال 12 ለምን አለ 12 ለምን አለ لقول الامام الرافعي ስንት ስለሆነ ስላልን ቀድሞ የሚሰገደው قبل الظهر ያለው አራት ነው ስለተባለ አራቱ ምንድነው ስላሉ አኪድ ነው ስላሉ خلاص صاحب الزبير من ይላል ይሄንን አስመልክቶ ثنتان قبل الصبح والظهر كذا ثنتان قبل الصبح والظهر كذا ይለናል قبل الصبح ሁለት ረካዓ ከዙሁርም በፊት ልክ እንደዛ وبعده ከርሱም በኋላ እንደገና ከዙሁር በኋላም ሁለት ረካዓ ومغرب ثم العشاء ይላል ለመግሪብም ሁለት ከዒሻም በኋላ ሁለት ይላል ማለት ነው والدليل ايه ማስረጃው ምንድነው ከአብዱላህ ብን ዑመር የተዘገበው ሐዲስ ነው في الصحيحين من ይላል እሱ صليت مع رسول الله صلى الله عليه وسلم ከአላህ መልእክተኛ ጋር ሰገድኩኝ ይላል ሰገድኩኝ ምን ሰገድክ ሲባል ركعتين قبل الظهر وركعتين بعد الظهر እያለ የጠቀሰው እነዚህን ነው ማለት ነው وركعتين بعد الجمعة وركعتين بعد المغرب وركعتين بعد العشاء سلالة مالتنا እህቴም ሐፍሳም እንደዚሁ አውርታኛለች ብሎ የዘገበበት ኢብኑ ዑመር ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ፈጅር ጎሁ ከቀደደ በኋላ ሁለት ቀለል ያሉ ረካዓዎችን ይሰግዱ ነበር ረሱላህ ሰለላሁ ዐለይሂ ወሰለም ካነ يصلي ركعتين خفيفتين بعد ما يطلع الفجر ፈጅር ከወጣ በኋላ قبل صلاة الصبح ማለት ነው ሁለት ረካዓን ይሰግዱ ነበር ይሄ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የማልገባበት ወቅት ነው ብላ ነግራኛለች طيب አሁን ምን ያልሆነ አለ ያልጠበቃል አሱር የጠበቁ ናቸው ካልን ያልጠበቃል ማለት ነው ያልጠበቁ ሱናዎች ምን ናቸው አንደኛው ምንድነው ከዙር በፊት የምትሰገደው ሁለት ረካዓ ናት አይደለም ወይም በዛ በተወደደው ላይ ጭማሪ የሆነችው ሁለት ረካዓ ናት وكذلك በኋላ የምትከተለው ባዲያም ላይ የምትከተለው ሁለት ረካዓ ናት ከዛ በተጨማሪ አራት ረካዓ ከሰላት العصر በፊት ያለው አራት ረካዓ ነው ከሰላት العصر በኋላ ሰላት ስለሌለ ማለት ነው ፀሐይ እስከምትገባ ድረስ ሌላኛው ከመግሪብ ሰላት በፊት ያለችው ሁለት ረካዓ ናት ከመግሪብ ሰላት በፊት ያለች ሁለት ረካዓ ናት ሌላኛው ከኢሻ ሰላት በፊት ያለችው
ሁለት ረካዓ ናት እቺ የጠበቀች ሱናዎች አይደሉም ማለት ነው እነዚህ ምንም እንኳን ለፈራኢዶቹ ተከትለው የመጡ ቢሆንም እንኳን ምን አይደሉም የጠበቁ የሆኑ ሱና ሰላቶች አይደሉም ማለት ነው እንደማንም እዚህ ላይ መናገር የሚያስፈልገው ነገር መቼ ነው ወቅታቸው የሚለው ማወቅ ያስፈልጋል የሱና ቀብልያ የሆኑ ከፈርዱ በፊት የሚሰገዱ ቀብልያ የሆኑ ሰላቶች መግቢያቸው የፈርዱ ሰላት መግቢያ ወቅት ነው የፈርዱ ሰላት የገባ ወቅት ላይ ወቅታቸው ገብቷል የቀብልያ ሰላት ወቅታቸው መቼ ይጠናቀቃል የፈርዱ ሰላት ወቅት በወጣ ጊዜ ይጠናቀቃል ማለት ነው ባዕድያ የሆኑት ደግሞ ወቅታቸው መቼ ይገባል بعد فعل الفرائض ይገባል ፈርዱ ሰላት ከተሰገደ ወይም የፈርዱ ሰላት ድርጊት ከተገኘ በኋላ ማለት ነው ምሳሌ ከዙር በኋላ ካለ ዙር ሰላትን ከሰገደ በኋላ መቻል አለበት والبعديه تابعه لفعل الفرائض ይላሉ بعديه የምትባሉት ፈራኢድን ሰላት ተከትላ የመጣች የሆነች ናት ይላሉ ኢንሻአላህ وثلاث بعد العشاء كعشاء በኋላ ያለችው 3 ረካዓ ናት አለ كعشاء በኋላ ያለችው 3 يوتر بواحده منهم ከነዚህ ከሶስቱ ረካዓዎች በአንደኛቸው ዊትር ያደርጋል ማለትን ፈልጎ ነው እንደማንም ግን ظاهر عبارته የሚያመላክተው የንግግሩ ቀጥታ ቃል የሚያመላክተው ዊትር የምትባለው ሰላት ሰላት العشاءን ተከትላ የምትመጣ ሰላት ናት የሚል ንግግር ያሲዘናል ናም አንዳንድ የሻፊዒያ መዝሀብ ዑለማዎቻችን ይህንን አይነት ገለጻ من فقهاء الشافعية ተገኝቷል ነገር ግን ቢገኝም እንኳን صلاة الوتر براسها مستقل የሆነች ሰላት ናት ليست تابعة لصلاة العشاء የምትመጣ አይደለችም صلاة العشاء ተከትላ የግድ መምጣት ያለባት አይደለችም ማለት ነው براسها مستقل የሆነች ሰላት ናት ይሄ የተሻለው ንግግር ነው እንደማንም እቺ صلاة الوتر የምትባል ነገር عند فقهائنا ተከትላ መጣ በዚህ መልክ መገለጿ የተለመደ ነገር ነው ማለት ነው ሌሎች ኩቱቦችም ላይ በተመሳሳይ መልኩ ሊገኝ ይችላል وثلاث بعد العشاء يوتر بواحدة منهن مالته ከዚሁ ጋራ የሚገናኝ ነገር ነው ማለት ነው መቼ ነው የዚህች ዊትር ሰላት ወቅት የሚገባው መቼ ነው የሚገባው بعد فعل العشاء ነው ማለት የኢሻ ሰላት ከተሰገደ በኋላ ነው بعد فعل الفرائض እንዳልናቸው ነው የሚከተለው ማለት ነው ምክንያቱም አስሏ ባዕድያ ናት ተብላ እዚህ ውስጥ ታቢዓ ሆና ስለመጣች ማለት ነው እንግዲህ ዊትር የሚባለው ከአንድ ረካዓ በላይ ነው እስከ 11 ረካዓ ነው ዊትር የሚባለው ሰላት በሁለት መንገድ ሊሰገድ ይችላል بالوصل والفصل ይሰገዳል بالوصل والفصل وصل ማለት በማገጣጠም ይሰገዳል فصل በመነጠል ይሰገዳል እንደማለት ነው የተሻለው فصل ነው ما هو الفصل والوصل فصل ምንለው ምንድነው وصل ምንለው ምንድነው የሚለውን ማወቅ የተሻለ ነው فصل ማለት ምን ማለት ነው ሁለቱም ይበቃል በሁለቱም መንገድ መስገድ ምን ማለት ነው فصل ማለት ግን الفصل የመጨረሻውን አንድ ረካዓ ከሌሎቹ የቀደሙ ረካዓዎች ነጥሎ መለየት ማለት ነው ለምሳሌ 11 ረካዓ ቢሰግድ 10ሩንም በአንድ ተክቢረተል ኢህራም በአንድ ተክቢራ አላሁ አክበር ብሎ ጀምሮ 10ሩንም ያለምን ተሸሁድ ከሰገደ በኋላ መጨረሻ ላይ ግን ለ10ኛው ረካዓ ተሸሁድ አድርጎ ሲያበቃ አሰላምቶ እንደገና ለሚቀጥለው አንዷን ለብቻዋ የነጠላት እንደሆነ አንዷን ከ10ሩ የነጠለ እንደሆነ ምን ይባላል ፈስል ይባላል ግልጽ ነው አይደል ወስል ምንለው የመጨረሻውን ረካዓ ከቀደሙት ከፊል ረካዓዎች ጋር ያጣመረ እንደሆነ ማለት ነው ለምሳሌ 4 ሰገደ ግልጽ ነው አይደል አቆመ ወይም 2 ሰገደ አቆመ ከፋፍሎ ማለት ነው ወይንም ደግሞ 8 ሰገደ አሰላመተ ሁለቷን የመጨረሻዋን ከአንደኛው ረካዓ ጋር ያጣመራት እንደሆነ ምን ይባላል ወስል ይባላል ባጭሩ ማለት ነው የመጨረሻው ረካዓ ከቀደሙት ከፊል ረካዓዎች ጋር መጣመር ማለት ነው ወስል ይባላል የትኛው ይሻላል الفصل الافضل فصل افضل ምን ማድረግ የመጨረሻው ረካዓ ለብቻ መነጠል ማለት ነው الفصل الافضل ሁለቱም ግን ይበቃል ችግር የለውም አንድ ላይም ነጣጥሎም በተመሳሳይ መልኩ ቢሰግዳቸው በርግጥ ወስል ምንለው ለሁለት መክፈል እንችላለን ሁሉንም ከመጨረሻው ጋር ማጣመር ይችላል 11ንም አንዴ መስገድ እንደማለት ነው አምስትም ከሰገደ አምስቱንም አንዴ መስገድ ሶስቱንም ከሰገደ ሶስቱንም አንዴ መስገድ ሊያመች ይችላል ሌላኛው ግን ከፊሉን ከመጨረሻው ጋር ማጣመር ሊሆን ይችላል ቅድም እንደነገርኳችሁ 8ቱን ሰግዶ ሲያበቃ ያቆምና ሶስቱን አንድ ላይ ይሰግዳቸዋል ወዛሊከ ወስሉ የትኛው ደግሞ ከሁለቱ ይሻላል የመጨረሻው ይሻላል ከፊሉም ማጣመር ይሻላል ማለት ነው خلاص
ወቅቱ መቼ ነው بعد فعل العشاء ነው ብለናል የኢሻ ሰላት ከተሰገደ በኋላ ነው የሚገባው አለ እዚህ ጋራው ቀጥሎ የመጣው وثلاث نوافل مؤكدات عفوا وثلاث نوافل مؤكدات የጠበቁ የሆኑ ሶስት ደግሞ ሌሎች ነዋፊሎች አሉ አለና ከነሱ ጋር ተመሳሳይ የሆኑ ሰላቶችን ዘከረ ሰላቱ الليل ሰላቱ الضحى ሰላቱ التراويح ናቸው አለ አንደኛው የሌሊት ሰላት ነው አለ ሁለተኛው የዱሃ ሰላት ነው አለ ሶስተኛው የተራዊህ ሰላት ናቸው አለ አለይሰ ከذلك ከበላጭነት ካየነው ተርቲቡ መገልበጥ አለበት የበለጠው ሰላት ሰላቱ ተራዊህ ነው ከዛ ሰላቱ ዱሃ ነው ከዛ ሰላቱ ሌሊት ነገር ግን ያስቀደመው ሰዎች ከመዘናጋታቸው አንፃር ነው ያው ለሊቱን ተነስቶ የሚሰግድ ሰው ስለሌለ وكذلك الصلاه الدعاء اما صلاه التراويح የረመዳን ወቅት ነው ሁሉም ተሰባስቦ በጋራ ስለሚሰግደው የተለመደ ሰላትም ስለሆነ አንድ ላይ ያመጣው እንጂ ተገላቢጦሽ ነበረ ማለት ነው صلاه الليل የምንለው ከሰላት العشاء በኋላ የምትሰገድ የሆነች ሰላት ናት መግቢያዋ ግን የፀሐይ መግባት ነው የሰላቱ ሌሊት መግቢያ መቼ ነው ሌሊት መሆን ነው በቃ خلاص የፀሐይ መግባት ነገር ግን የምትሰገደው ከምን በኋላ ነው بعد صلاه العشاء ነው ስለዚህ ومن صلاه الليل የኢሻ بعديام ከሰላት الليل ውስጥ የሚካተት ነው እንደማለት ነው ምንም እንኳን ሰላት العشاءን አስቀድሞ በመግሪብ ወቅትም የሰገደው ቢሆንም እንኳን ከኢሻ ከወቅቱ ጋር ሳይሆን የሚገናኘው ከምን ጋር ነው የኢሻን ሰላት መሰገድን መከተል ብቻ ነው خير ይሄ ሰላቱ ሌሊት የሚባለው ሰላት ከእንቅልፍ በኋላ ከተሰገደ ተሐጁድ ይሆናል ይሄው ራሱ ሰላቱ ሌሊት ከመተኛት በኋላ ከተሰገደ ተሐጁድ ይሆናል የተኛው ከኢሻን በፊት ቢሆን እንኳን ገብታችኋል ሰውየው እንቅልፉ የተኛው በሌሊቱ ክፍለ ጊዜ መሆኑ ብቻ ነው የሚጠበቀው በሌሊቱ ክፍለ ጊዜ ጠብቆ ተኝቶ ከሆነ የተኛው ከኢሻ ከመስገዱን በፊትም ቢሆን እንኳን ኢሻ ተነስቶ ቢሰግድና ከዛ ቢያስከትለው ምን ይባላል ተሐጁድ ነው ያ የተሰገደው ሰላት ከእንቅልፍ በኋላ በሌሊቱ ክፍለ ጊዜ የተሰገደ ቢሆን ሱናም ቢሆን ፈርድም ቢሆን ምን ይባላል ሰላቱ ተሐጁድ ተብሎ ይጠራል በሌሊት የሚሰገዱ ሁሉም ሰላቶች ከቀን ከሚሰገዱ ነዋፊሎች በተቀላላ የተወደዱ ስለሆኑ ማለት ነው እዚህ ጋር እናብቃለን واختلف العلماء والشافعيه ثلاثه مرتد የሆነ ሰው ሰላቱን መመለሱ ኢርቲዳድ በነበረበት ወቅት ቀضاء ማውጣቱ ግዴታ ነው ብለዋል ግዴታ ነው ካሉ በኋላ እንዴት ይመልሰው ሲባሉ በአንድ ጊዜ መመለስ የአንድ አመት ሰላትን ከባድ ነው የሁለት አመትም የሶስት አመትም ቢሆን ሰውየው ምን ያደርጋል አሉ ከሰላቶቹ ጋር አጣምሮ ቀضاء ያወጣል አሉ ለምሳሌ ዙሁር በሚሰግድበት ጊዜ የዙሁር ሰላትን ይሰግዳል አስር በሚሰግድበት ጊዜ አስር ይጨምራል እንደዚህ አድርጎ አመት ሲሞላው ይሙላው አሉ ከፊሎቹ ቀናት ከነበሩ ጠጠርም ማስቀምጦ ሙሰቢያ ፍሬም ማስቀምጦ የሚቆጥርበትም ነገር አስቀምጦ ቢሆን መመለሱ ግዴታ ነው في وقت الارتداد علم ስለነበረ بعد الادراك ስለነበረ ሰላቱን የተወው መመለሱ እንደማንም ግዴታ ነው سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب